ያጅብ ነው በሉ ማለት ነው። እና አንዳንዱ ቀን በቃ ያጋጥማል። በቃ እናንተ ያሰባችሁ ሳይሆን አላህ ያሰበው ነው የሚሆነው። ብቻ እዚህ አካባቢ ያሉትን ጸዳ ጸዳ አረኩና መለስ አርኳቸው ቦታ እንዲለቅልኝ። ግን የውጭ ምናምን ገና አልተወለወለም። ውስጡ ሞልበል ጠረግረግ አረጌ ምናምን መለስኩኝ። ከዛ በቃ ይሄ ገና ይቀረኛል። ዝም ብዬ እቃውን አስገባሁበት እንጂ ገና አልተወለወለም፣ ምንም አላለም። እንደምታዩት ሱባህል ኬር ሀባይ በሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በጧት ተነስተናል፣ ሮቶ ሞልተናል፣ ጀሪካችንን እየቀዳን ነው። በቃ ብሎጋችን ከዚህ ጀምሯል እላችኋለሁኝ። የውሃ ነገር የውሃ ነገር ማለት ነው። ትናንትና ምን እንደገጠመ ልንገራችሁ። ማስከኞ ነው ለካ ማስከኞ ነው። ግን በቃ የውሃ ጉጉቴ ሰይድን ጎማ አዘረጋሁት። እህዴ ቸክ አድርግ አልኩ። ስንት ጊዜ ቸክ አድርግ እያልኩ ላኩት ምናምን። በቃ ከዛ 4 ሰዓት ምናምን አካባቢ አንቺ ተመታሽ ዛሬ እኮ ማስከኞ ነው አላለኝም ወላሂ። እኔ በቃ መሸከም ስልችት ስላለኝ አሁን ጎረቤት እንደዚህ እየቀዳሁኝ ስለሆነ በጎማ በቃ የለችም ሲለኝ ራሱ ደነገጥኩኝ እላችኋለሁኝ። እና አሁን እየቀዳሁ ነው። ሮቶዬን ቀድሜ ሞላሁኝ። እና ጧታችን እንደዛ አምሯል። ዛሬ ዝናብ አልጣለም፣ ብሯ ነው ያደረው። አላህዬን ተዘንልን። አዛኝ የሆንከው ጌታችን እንዳንተ እዝነት እንጂ እንደኛ ክፋት እንደኛ ኃጢአት አይደለም። ያወዱት ብቻ ከባድ ነው እላችኋለሁ። አላህ ሀገራችን ሰላም ያደርግልን፣ ሰላሙን ያንጣልን። እና ጧት እንደምታዩት ገና ፀሐዩ በለጭ ልትል ማለት ነው። እየዞረች ነው እና ጧት ነው እላችኋለሁ። ነዋ ሬቡ ቁርስ እንበላለን። ውሃ እንቅዳና ቁርስ እንበላለን። ሰምታችኋል። ቤት ያፈራው ዶሮች ራሱ ክፈቱኝ እያሉ ነው ማለት ነው። ሆኖም ግን ውሃዬን ልቀዳዳና ብዬ የሳምንት ቀለቤ እንደያዝና ማለት ነው። የሳምንት ቀለብ ታውቃላችሁ። በቃ እና አብራችሁን ሆኖ ቫይብ እንደ ዛሬ ተናድጄም ተበሳጭችም አላቅም። እንግዲህ ውሃ ሮቶ ሞልቼ ወላሂ በጣም እንጂ ያለው ምክንያቱም ሰይድ ያለተው ይሄ ጎማ የፈነዳ ጎማ ነው። ከታች አለው የሳይክል ጎማና አይችልም እያልኩት ማለት ነው። አልሰማ ብሎ ተመልከቱ። እንዴት እንደተለመጠ እንትኔ ማለት ነው። ውሃው ሙሉ ነበር ፈሷል። በቃ የለም ተከርብቶ ነው ያገኘው። ትንሽዬ ውሃ 2 ጀሪካን የምትሆን ውሃ ቀርቷል። ምክንያቱም ይሄ ስለነበረ እዚህ ላይ ተገድፎ ማለት ነው። በኃይሉ ነው የወደቀው። ይሄን መቶታል። እንደምታውስ ተለምጧል። እርጥብ ስለሆነ እንጂ በቃ ሊፈነዳ ምንም አልቀረም። አይተረተር ነበር ይሄ ሲመጣው። ይሄ በጣም ኃይለኛ ስለሆነ ማለት ነው። ግን ገድፎ ታገኘሁት። የሚገርማቸው ውሃው አፈለ ገደል እንደምታዩት ገደል ገብቷል። ተናደድኩኝ። እንግዲህ 220 ሊትር ሞልቼ ሳበቃ አልሆነልኝም። ተለምኖ ሲያበቃ ምን ልመና አላህ የሰው ፊት አታሳየኝ። አሁንስ ሀባይብ እና ብሎጋችን እንደቀጠለ ነበረ። ቃይን እንደዚህ ውጥጥጥ ታርጌ ጽዳት እያጸዳሁኝ ሲስተር መጣች ማለት ነው። ከዛ ጽዳቱም ሳይጸዳ ቀረ። እቃው እንዴት ተወጣጣ ነው እላችኋለሁ። እቃው እንደምታዩት በየቦታው ነው እቃው። እቃውም ሳይታጠብ ቀረ። እንደዚህ ያለ ብሎግ አጋጥሟችሁ ያውቃል? እውነቴን ነው የምላችሁ። እንደምታዩት እቃው እዚህ ነው። አጅብ ነው ይላል። አጅብ ነው በሉ ማለት ነው። እና አንዳንዱ ቀን በቃ ያጋጥማል። በቃ እናንተ ያሰባችሁ ሳይሆን አላህ ያሰበው ነው የሚሆነው። ብቻ እዚህ አካባቢ ያሉትን ጸዳ ጸዳ አረኩና መለስ አርኳቸው ቦታ እንዲለቅልኝ። ግን የውጭ ምናምን ገና አልተወለወለም። ውስጡ ሞልበል ጠረግረግ አረጌ ምናምን መለስኩኝ። ከዛ በቃ ይሄ ገና ይቀረኛል። ዝም ብዬ እቃውን አስገባሁበት እንጂ ገና አልተወለወለም፣ ምንም አላለም። እንደምታዩት ገና ነው ማለት ነው። እንግዲህ ቀን ይወልደዋል ይላችኋልና
በእኔ ቤት ዛሬ በቃ ውሃ ስለመጣች ውሃ እየቀዳሁም ስለነበረ ፏ አረገዋለሁ። መስታወሱም ቆሸሽብኝ አቧራ ምናምን ብዬ አስቤ ነበረ ማለት ነው። ነገር ግን አላህ ያለው ሆነና ሲስተር ጋር ስንጫወት ቆየን እላችኋለሁኝ። እና አሁን እንግዲህ ከሰዓት አጸዳለሁ ብዬ አስቤ ነበር። ላላጸዳው ነው እንግዲህ እቃው እንደዚህ እንደሆነ ይደርና ነገ ይጸዳል ብዬ አስቤያለሁኝ። ያው እዚህ እቃ የምጠቀማቸውን እቃዎች ስኳር ምናምን ስለማኖርበት የስኳር ነው የምታገኙት ማለት ነው። ምናምን ግን ሳይጸዳ ቀረ። ደግሞም አብሲት ጥለናል ማለት ነው። አብሲት ጥለናል፣ ኩፍ እያለ ነው። ስለዚህ ኩፍ እያለ ነው። አብሲት ስለጣልን እንጀራ እንጋግራለን። ማምሻችንን ቡና ጠጣን። በቃ የህፃን ልጅ ነበረች፣ የእህቴ ልጅ ነበረች ና ብርቁስቁስ በቃ እስከ ልጆች አሁን ደስ ሲል ቤት ውስጥ ጫጫታው ምናምን እና ቤት የተጸዳም አይመስልም፣ ምንም አይመስልም። በቃ እንደምታዩት ማለት ነው። ዝንቦቹ ምናምን ልጅ ያለበት ቤት ደስ ሲል እና ብቻ አሁን ትተውኝ ሄዱ ማለት ነው። ብቻዬን ነኝ። ቡና የጠጣንበትን እናጣጥብና ያው ዛሬ ስጠብቁኝ እንደዋላችሁ ይገባኛል። ብሎግ እየሰራሁ ነበረ። ነገር ግን በጧት ተነስቼ ነበር ብሎግ እየሰራሁ የነበረው፣ ግን አልተሳካም ብሎጉ ማለት ነው። ያው ውሏችን በዚህ መልክ ነው ያሳለፍነው። ሁኖም ኢንሻአላህ በሌላ ቪዲዮ እንገናኛለን። በቀጣይ ቪዲዮ ዱዓ እንዳረግ ዱዓ አድርጉልኝ። እህት ዱዓ ይደርሳል። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ዝት ይበል። ላይክ፣ ሸር፣ ሰብስክራይብ ስለምታደርጉን ከልብ እናመሰግናለን። ሀባይቦቼ ስለምታበረታቱኝ፣ ስለምታግዙኝ ከልብ አመሰግናለሁኝ። ደግሞ እቃ ማዘዝ የምትፈልጉ፣ አስቤዛ ማዘዝ የምትፈልጉ፣ ቤተሰብ ሰፕራይዝ ማድረግ የምትፈልጉ፣ ልጆቻችሁን የትምህርት ቤት እቃዎችን ገዝቼ ሰፕራይዝ እንዳደረግላችሁ የምትፈልጉ ካላችሁ አህለው ሰህለን ማድረስም ሆነ ሰፕራይዝ ማድረግ እችላለሁኝ እና አዘዙኝ። ስታዙኝ ማበረታታት ነው፣ እኔን ማገዝ ነው። እቃችሁን ደግሞ በታማኝነት ማድረስ እችላለሁ ማለት ነው። ዋናው ለራስ ብሎ መታመን ነው እላችኋለሁኝ። ሀባይቦቼ በያለንበት አላህ ይጠብቀን፣ ሰላማችሁ ብዝት ይበል። ዛሬ በዚህ መልክ ነው ያሳለፍኩትና አላህ ሰላም ያድርገን። ብራ ነው ዛሬ ብራ ነው ያደረው እላችኋለሁኝ። ብራ ነው ያደረው። ያው አላህ ደግሞ እሱ ይዘንልን፣ እንደኛ ክፋት ሳይሆን እንደሱ ረህመት ይዘንልን እላችኋለሁ ውዶቼ። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።